በባለፈው ክፍል 67 ላይ ለሊ አሁን ጨክናችሁ እርግጠኛ ሆናችሁ ነው ለቤዛ ብር የምትሰጡት ብላ ባለቻቸው መሰረት ባርኪ እና ኤላ እስኪ ለማንኛውም ዙሪያህን አጥና ግን ለምን የሚለው ነገር አልተዋጠላቸውም ነበርና እንዴት ወንድሟንም ሂጄ አናግሬዋለሁ ባላራጣዎቹንም አግኝቻቸዋለሁ ግን ለምን በእኔ ላይ ድራማ እየሰሩ ነበር ማለት ነው የሚለው ነገር አሳስቦትና አስጨንቆት ስለነበር በቃ ከለሌ ያወራችሁ ቃላት ከለሌ የወጣውን ቃላት ለመቀበል አምነው መቀበሉ ተስኗቸው ነበርና እኔን አታምኑኝም ካላመናችሁ ይተውት ግን እኔም እሷ ጋር አብሬ ተባባሪ ሆኜ እንድሰራና የኤላን ንብረት በውስጤ ቁጥጥር እንዳደርግ በእኔ ቁጥጥር እንደሆንልኝ ብዙ መክራኛለች ብዙም ለምናኛለች እኔ ግን ፍቅር እንጂ ብር አላሸነፈኝም እና አይሆንም ብያታለሁኝ እውነታው ይሄ ነው ካመናችሁኝ በማለት እንዴት ይሄን ነገር እስከዛሬ ሳትነግሪ ቀረሽ እንዴት ደበቅሽ ቢላት ኤላም ስለማታምነኝና የፊት ቂምሽን አንስተሽ ነው ስለምትለኝ ለዛ ነው ዝምታን የመረኩት አሁን ግን አይኔ ያየ ገደል ከምትገቡ ብትቀበሉትም ብትተውትም መናገር ስላለብኝ ብቻ ተናግሬያለሁ ብላቸዋለች ባርኪ በንዴት ወደ ቤት ከተመለሰ በኋላ ቤዛን እየተጣራ እቤት ያጣታል ከዛም ስትመጣ ጓዟን ጠቅላ እንድትወጣ ይነግራታል እንዴት የእናቴን መታከሚያ ሳሰጠኝ አራጣ የወሰዱትን ብር ሳትከፍልልኝ እንዴት ከቤት ታስወጣኛለህ ብትለውም በፈጣጣ አንቺ ምን አይነት ነሽ ያን ሁሉ ብር ከኔ ወስደሽ ለመጥፋት ነበር ያስብሽው ሁለተኛ ወደ ህይወቴ ተመልሰሽ የገባሽው ህይወቴን ድጋሜ ለመስበር ፈልገሽ ነውን እያለ በንዴት ተሞልቶ እሳት ጎርሶ እሳት ለብሶ ቤዛን ሻንጣዋን አንጠልጥላ ጎዳና ላይ ወርሯታል ዘው ማለት የማይታክታት ቤዛ እሰራልሻለሁ ብላት ሄዳለች ፍቅርን ባርኪን በንዴት ድጋሜ እንዳላየሽ ብሎ አባሯታል ደብ ካደጋ ሁልጊዜ የሚመላለሰው አንቺ እሺ ብለሽ ፍቅሬን እስከምትቀበይ ድረስ አይደክመኝም ያንቺ ፍቅር አለው ስወዘወዝ ብሏል በዛሬው በክፍል 68 ደግሞ አደይ ፍቅር ራይጇን ቀስራለች እስከ ዛሬ የተጫወተችባት ይበቃል ከዚህም በኋላ በህይወቴ ላይ ጉዳት ስታደርሽብኝ ዝም አልልም ቁሜ አልታገስሽም እያለች ነው ፍቅር ግን ማን ስለሆንሽ ነው ማትታዘዥው እኔን እያለች አሁንም መፍጨርጨሯን ጀምራለች ለሊ እነ ባርክ ቤት መታ ነበርና ሊዲያ ውጪ ከቤቴ እንዳላይሽ አላልኩሽም ወይ አደይ ለሊ ስትመጣ እቤት እንዳትገባ ኤላም ሆነች እሷም እዚህ ቤት እንዳይገቡ ብዬሻል ነበር ብትላትም እኔ ይሄን አይነት ትዕዛዝ እምተገብር አይደለሁም ብላታለች ለሊ ግን ቤትሽ ሳይሆን ዝም ብለሽ ነው አንቺም የተቀመሽው አሁንም ወደፊትም አያገባሽም እያለች ንትርከዝ በኋላ ወሬውን ወደ በትራ ዙሮታል መሀከል ገብታ በመገላገልበት ጊዜ አደይ ዴቭ ከተፍ ብሏል አያቸው ለሁለቱ ነው እየደበደቡኝ ነው ብላ ልክ እንደ ፍቅር ነገር ማቃሰሯን ይዛለች ግን ሊዲያን የሰማት የለም በስተመጨረሻም ውጡልኝ ብሏቸዋል ፍቅር አሁንም ስላደይ ያላትን ክፋት አጠናክራ ቀጥላበታለች ለደብ የታለች ብሎ ቢላት ምን አቃለሁኝ እቤት መቀመጧን ካቆመች ቆየች እኮ እዛው
ድንጎ ጋር ሄዳ ነዋ። የት ትሄዳለች ብለህ ነው? ሄዳችሁ ካመጣችኋት በኋላ ለድንጎ ያላት ፍቅር በጣም ጨምሯል ብላ ነገር ማቃሰሯን ይዛለች። ዳይመንድ ዴቭ ግን ከመጀመሪያው ጥፋቱ የተማረ ይመስላልና አልሰማሽም። እቤት በማጣቴ ብናደድና ናፍቆት ቢጨምርም ግን ወሬሽን አልሰማም። ከዚህ ቀደም አንቺና ቤዛ ቆምራችሁ ከቤት ማስወጣታችሁን እንዳዘነጉት ብሎ ቢላትም አንተ ቆይ ግን መቼ ነው የምታምነኝ በቃ ብሎ ቢላትም አልሰማሽም አርፈሽ ተቀመጪ ብሏታል። ዲንጎ እባክህ ብር ስጠኝ ዳይመንድ ለአደይ አበባ ገዝቼ ልስጣት ብሎ ይላል። ላንቃ ለራሷ አልበቃ ነውና ነገሩ ለራሷ ማደሪያ ያላት 9 አህያ አስከትላ መጣች የሚባለው ነገር ፍቅር ውር ነው ይባል የለ። ዲንጎ ምንም ሳይኖረው በአደይ ፍቅር ተንገራቷል። ፍቅር ማለት ወደፊት ስትኖር ያ ፍቅርህ እንዳያድፍ ወይም እንዳይቆሽሽ አንተም ሆንክ እሷም ሰርተህ ኑሯችሁን መለወጥ የምችልበት ሲሆን ድንጎ ግን ከዳይመንድ ብር ይቀበላል። ጎዳና ላይ ምንጊዜም ቁጭ ብለው ከጎዳና አፋፍ የማይጠፉት ድንጎና ዳይመንድ ስራ ከመስራት ልቅንስ ቁጭ ብሎ አደይ ቤት ወጣሽ ቤት ገባሽ ማለቱን አጠናክሮ ቀጥሎበታል። እናም አበባ ከኔ ወስደህ ነው ብር የምትገዛላት? አበባ ልትገዛ ልታበረክትላት ነው እንዴ እያለ ጥያቄውን በጥያቄ መልሶለታል። ፍቅር ሰዓት ለብሳ ሰዓት ጎርሳ ዘው እያለች ሂዳ ከዚህ ቀደም ያደይን አባት ቁጥር ጠይቃው ነበርና በዛም ይመስላል ኬዙ አረ ቀሽቷ መጣች ብሎ ከተቀመጠበት ብድግ ብሎ ሲቀበላት እሷ ግን ተንደርድራ አንድ ጊዜ በጥፊ ያንቀለቀለችው። ከዛም በኋላ ለሊና አደይ ምን ልሰሩ ነው ይላል። ኪንጎ እየሮጠ ከነ አደይ በሩን ጓ አርጎ መጥቶ ተመልሶ ሄዷል። አደይም ኪንጎም ልክ እንዳንተው ያፈቅረኛል፣ ስለዚህ ለምንድን ነው የምትናደደው ትለዋለች። ዴቭ ድንጎ አለበት ቦታ ሄዶ ይሄን አበባ ምን ለመሆን ነው አምጥተህ የሰጠሃት ብሎ አፈር ደሜ ሊያስቅጠው እንቃርጎ ማን ይባባላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦች ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ዛሬ ደግሞ ሰራተኛዋ አደይ ክፍል 68ን ጀላችሁ ቀርብ ያለው ማለት ነው። በዛሬው ክፍል 67ን ጀላችሁ ቀርብ ያለው የባለፈው ክፍል 66 ነበረ። አደይና ሊዲ በመንገዱ ዘና ፈታ እያሉ ስለ ሁኔታቸው እያወሩ ጉዟቸውን ቀጥለዋል። አደይ ግን እኮ ኪንጎ በተማላ የሚፋታሽ አይመስልም፣ በጣም ነው የሚያፈቅረሽ ብላ ብትላትም አይለሚ አረተኝማ ተይማንቹ ስንት የሚያሳስበኛለ። ለማንኛውም ጉዟችንን ላፍ ብለን እንቀጥል። ደሞ ያች ፍቅር አለመምጣቴን ከሰማች በኋላ ቀውጢ ታፈላለች ትላለች። እንዲህ ታርቃችሁ የለ እንዴ ይቅርታ አላደረገችልሽ? ለምንድን ነው ቀርሙ ደግሞ ቀውጢ የምታፈላው ብላትም ምክንያቱም እናቷ እስከምትወጣ ድረስ ነው እንጂ የእናቷን እግር ተከትላ ተመልሶባታል እኮ ትላታለች። ድንጎና ዳይመንድ ከመንገድ የማይጠፉት ቁጭ ብለው እያለ እንዴ መጣች እኮ ይላል። ለሊና አደይ ከወዳ ሲመጡ ግራ የተጋቡት እንዴ አንተ ቆፍጠን በል ወንድ መሰል የምን መልፈስፈስ ነው ይላል ዳይመንድ። ንጉስ ግን
ኪንጎ እንዴ እና ምን መስላለሁ ስታይኝ ይለዋል። አደይና ለሊ እንዴት ናችሁ ይላለሁ። ደህና ነን፣ ምን አለብን ብለህ ነው? እናንተ እንዴት ናችሁ ትላለች ለሊ። እኛ ደህና ነን፣ ምን አለብን ብለህ ነው ብላ ስትለው ሰላም ነን እኛም ከእናንተ ናፍቆትና ሀሳብ በቀር። ዛሬ አደይ ፈታ ፈታ እያልሽ ነው ይላል ዳይመንድ። ኪንጎ ግን ኧረ እባክህ ምንሽ ነው አረጋጋው ይልና ዘወር ብሎ አደይ እንዴት ነሽ ደህና ነሽ ይላል። አገኝሻለሁ ብዬ ፍቅር በጋ ሄደን ነበር። ባለሙያ ፍቅር ምን እንዳለችን ታውቂያለሽ አለ። ዛሬ አደይ የለችም፣ አደይ ስትኖር ተዘጋጅተን እንጠራቸዋለን ብላ ከቤት አስወጣችን ብሎ ሲል ለሊ አይ የተሰራ ምግብ ማቅረብ አቅቷት ነው ብላ ስትል አደይ ግን እሱን ተውና አሸናፊ ደውሎልህ ነበር ትለዋለች። አዎ ደውሎልኝ ነበር፣ ደህና ናቸው፣ ግን ፍቅር የአባትሽን ቁጥር ለማግኘት ጠይቃኝ ነበር። ከዛ እንደዛ ብሎ ሲል ዳይመንድ ግን ንጉስ ቀበላለና ፍቅር እኮ እንዳነግሯት ብላለች፣ ለምንድን ነው የነገርካት ይለዋል። ኧረ እባክህ ፍቅር እኮ ነች ልጅቷ፣ እኔ ነኝ አሁን እሷን አምኜ የአደይን አባት ስልክ የምሰጠው ብሎ ሲል ፍቅር ናት የአባቴን ቁጥር የጠየቀችው ትላለች አደይ ደንግጣ። አዎ የአባትሽን ቁጥር ጠይቃኝ ነበር፣ ግን እኔ ደግሞ አንቺ ሳፈቅድ አልሰጣትም ብዬ ላንቺ ነገርኩሽ ብሎ ሲላት ደግሞ በአባቴ መጣች ይቺ የተረገመች ትላለች። በእርግጠኝነት አንቺ ያለሽበትን ቦታ ለመጠቆም ነው እንጂ ለሌላ አይደለም ትላለች ለሊ። ዳይመንድ አደራህን ስለ አባቴ ምንም ነገር ለፍቅር እንዳትነግራት ብላ ስትለው ኪንጎ ደግሞ ቆይ ፍቅር ይቅርታ አድርጋልሽል እንዴ ምንድን ነው የምትሉት ብሎ ይላል። እና የአደይን አባት ደውላ ልጀነጀነው ነው? አንተ ሽልጥ ነህ? ምን ሆነ ነው? ፍቅር የሆነ ዜና ስላሰበች ነው የአባቷን ቁጥር የፈለገችው ትላለች ይላታል። ለሊ ነይ አደይ ወደ ቤት እንሂድና ለምን እንደፈለገች እንጠይቃታለን ብላ ስትል ኧረ እባክሽ አረጋጉት፣ እኛ ጋር መቼ አውርታችሁ ጨርሳችሁ ብሎ ሲል ምን ችግር አለው ለበጎ ከሆነ ቁጥሩ ቢሰጣት ይላል ኪንጎ። አይ ምን ብላችሁ ፍቅር እጇ ላይ ከገባ ቁጥሩ ዝም ምትለኝ ይመስላችኋል? አሳልፋ ለአባቴ ነው የምትሰጠኝ ትላለች ለሊ። እባካችሁ እናንተ አሳልፋችሁ ቁጥሩን ለፍቅር እንዳሰጡት አደይ፣ ለማንኛውም ነይ እንሂድ ወደ ቤት ብላ ስትል አደይ ራስሽን ጠብቂ ይላል ኪንጎ። ከዛ ጉዟቸውን ቀጥለዋል። ዴቭ መጣና ፍቅር አደይን የት ልከሻት ነው ብሎ ቢጠይቃትም እኔ ምን አውቃለሁ፣ በስበብ አስባቡ እዛ ኪንጎ ጋር ነው የምከደው አለች። ነገሯን መቆመት ይዛለች። ደግሞም እንዳትናገሪያት ብላችሁ አስጠንቅቃችሁ ስላስታረቃችሁኝ ብናገራት ይከፋታል ብዬ አልተናገርኳትም። እስኪ እናንተ ከተሻላችሁ እናንተ ምከሯት ብላ ብትለውም አይ አደይ የወጣችበት የራሷ ምክንያት ይኖራታል፣ ደግሞም እሷ ስትመጣ ጠይቃታለሁ ይላል። ምን ምክንያት ይኖራታል? ምክንያቷ ድንጎ ነው። 24 ሰዓት ሄዳችሁ ካመጣችኋት ሰዓት ጀምሮ የምታለሰልሰው ዳይመንድና ኪንጎን ነው ትለዋለች። ኧረ እባክሽ ባለፈው ቤዛ ጋር ቀምረሽ ካጣላሽ በኋላ አሁን ደግሞ መልሼ እማምንሽ ይመስለኛል ብሎ ቢላትም
እኔ ምንም ማደርገው ነገር የለም። ምንም ቢሆን እኮ እማዬ አደራ የሰጠች ልጅ ናት። ሁሉንም ነገር ትቼዋለሁ ብላ ስትለው ፍቅር የምርሽን ነው? አደይ ግን እንደዛ የምታረግ ሴት ትመስልሻለች? ይላታል። ወይ ደግሞ ለሊል ጠይቅ ሂዳ ይሆናል ብላ ስትለው እና ለምን ቆየች ትለዋለች። እሱን አላውቅም፣ ስትመጣ የምናውቀው ነገር ይሆናል። ቆይሽ ለምን ትቆጣኛለህ ብላ ስትለው ምን ላርግሽ አንቺ እኮ በቃ ጸባይሽ ምንም ቅጥ የሌለው የማይጨበጥ ነው። ቆይ ለምንድን ነው አንቺ ማትሻሻየው? ይልና ይጮህባታል። ከዛ በኋላ ሊዲያ ቀበጧ ዘፈናውን ከፍታ ፏ ፈካ እያለች ደግሞ ባንተ ላይ ትላለች። ከዛ ደብ ከኋላ ይመጣና መቷት ቁጭ ይላል። ድንግጥ ብላ ሊዶ አዴና ይሻትም ሲል ምን ሆነ ነው እኔ አደይ ጠባቂ መስላለሁ ስታይ ትለውና ይህኔ እዛች ለሊጋ ሂዳ ይሆናል ትለዋለች። እኔ ማንም ሰው አደይ ከሌለች ቤቱ ቤት አይመስልም። አደይ እኮ የቤቱ ድምቀት ነው ብሎ ቢላትም ሊዲያ ግን በቅናት ተንጨርጭራ እሷ ምን ስለሆነች እሷ ማን ስለሆነች ነው የቤቱ ድምቀት የሆነችው? እኔንም እኮ አባቴ በፊት ሊሉ ከሌለች ቤቱ ይቀሰቅሳል፣ ሊዱ የቤቱ ድምቀት ናት ይለኝ ነበር ብላ ስትለው አዎ አሁንም እኮ የቤቱ ድምቀት ነሽ ይላታል። ከዛ በኋላ ንትርኳን ይዛለች። ሊዱ በእናትሽ እስኪ አህትና ተራኪ ተወታርኪኝ ብሎ ቢላትም እሺ በእኔ ቀየርካት ማለት ነው? በሷ ቀየርከኝ እኔን ብላ ስትለው ሊዲያና ዴብ ንትርካቸውን ይዘዋል። እባክሽ ተኛ ትነታረኪኝ ለቀቅ አርጊኝ ይላታል። እላ ተነስ ካልጨፈርን ብላ ስትለው ደረቅ ነሽ እባክሽ ብሎ ጥሏት ወጥተዋል። ለሊና አደይ መጥተዋል። ነባርኪካ ፍቅርን ሰተት ብለው ሄደው ፍቅር ቆይ ግን ምን ስላረኩሽ ነው? ምንስ በድዬሽ ነው ይህን ያክል በእኔ ላይ ትኩረትሽ ለምንድን ነው ትላታለች። ምን አረኳችሁ? ምን ሰራሁኝ? ቆይ ለምንድን ነው አተውኝም ብላ ስትል ቆይ አንቺ ምን አርገንሽ ነው ከኛስ የምትፈልጊው ምንድን ነው? የአደይን አባት ቁጥር የምትፈልጊው ብላ ስትላት ለመናገር ፍቃደኛ አልሆነችምና ዝም አለች። ሰምኛለሽ አለች አደይ። ከዚህ በኋላ ምንም ነገር እምልሽ ነገር የለም። ሁሉንም ነገር እማታርፊ ከሆነ ደውዬ ለእናትሽ ነግራቸዋለሁ ብላ ስትላት አንቺ ወደዚህ ቤት ስትገቢ በህይወቴ ስትገቢ ህይወቴ ተበታትኗል። ስለዚህ ከህይወቴ ውጭልኝ ብላ ስትላት ችግር አንቺ ነሽ ትላታለች። እኔ ምን አርጌ ነው ለአንቺ ችግር ሆንኩብሽ? እኮ እኔ ለአንቺ ችግር ብላ ስትላት አዎ በአንቺ የተነሳ እናቴ አታምነኝም፣ በአንቺ የተነሳ ወንድሜ ርቆኛል፣ ደግሞም አንድ አለኝ የምለው ጓደኛዬ አንቺ ስትመጪ ትቶኛል። ስለዚህ የራሷ አሮባት የሰው ታማስላለች ነውና ነገሩ። ከዚህም በኋላ የራስሽን ኑሮ ኑሪ፣ ደብል ለቀቅ አርግልኝ ትላታለች በይፋ። ሲቀጥል ቤቴ ውስጥ እንዳይላይሽ አልፈልግም ውጭልኝ ብላ ሊዲያን ስትናገራት ለሊ ደግሞ አልወጣም ነው ምልሽ፣ ከዚህ በኋላ አልወጣም ምን ታመጫለሽ ብላ አንቺን በጥፊ ነበር ማለት ደግሞ ምን ትመስላለች ብላ ጥላ ሄዳለች ወደ ክችን። አደይ ግን ፍቅር የሚጸጽትሽን ነገር አታርጊ ተይ ግን ብላ ብትላት እኔም ደግሞ አንቺ ደብ ላይ ተንጠልጥለሽ እንዳላይሽ እሱን ካለቀቅሽልኝ ግን አሁንም አለቅም ብላ ብትላትም ኦኬ እሱ ነው እንደ ችግርሽ፣ እንደዛማ ከሆነ
ሰማይ ከፍ መሬት ዝቅ ቢል እንኳ ከሱ ጋር መራቅ አልችልም። ምክንያቱም ደብም ሆነ ባርቆቴ ንጹህ ወንድሞች ናቸው ብላ ስትላት በንዴት ተሞልታለች። ሊዲያና ደብ መጥተዋል እየተነታረኩ ባለበት ሰዓት ቆይ አንቺ የት ሄደሽ ነው ወንድሜን የምታስጠብቂው ብላ ስትል ምን ነው ደብ ፈለከኝ እንዴ ትላለች አደይ። ምን እኔ ያልፈለኩብሽ ሰዓትና ቀናል እንዴ አንቺ አትረጅኝም እንጂ ብሎ ሲል ፍቅር ተናዳ ውልቅ ብላ ሄዳለች። በስተመጨረሻም ሊዲያና ደብ ቁጭ ብለዋል። ፍቅር ወጥታ ስትሄድ እሷ መቀመጫ ላይ መጥቶ ቁጭ ብለዋል። አደይም ስራዋን ቀጥላለች። ውድና የተከበራችሁ ቤተሰቦቼ ከክፍል 67 ሰራተኛዋ አደይ የሚለውን ቀንጨፍ አድርጌ ያሰማኋችሁ ነው ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ለዚህ ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት ነው። በድጋሚ እስከምንገናኝ ሰናይ ጊዜ